ለረጅም ጊዜ በቃ ኖርማል አይደለም ብዬ እያሰብኩ ነበር። ተፈጥሮ ወይ ደግሞ በእናት ወይ በዘር ይመጣል የሚመስላቸው ከተማ ስገባ ግን አሁን ከተማ ሁሉም ብዙ ነገር አካል ጉዳተኛ አለ። ሌላም አካል ጉዳተኞች ስታይ ከአንቺ በታች ስታይ እኔ ግን እዛ ስኖር ማለት ነው ማንም አካል ጉዳተኛ የለ ነበር የሚመስለኝ። ውስጣችን በመሳቀቅ ነበር ያለው። ብጀምር ነበረ ማር ነበረ ግን በቃ በተጽዕኖ መማር አልቻልኩም። ከሰርጀሪ በፊት በጣም ከባድ ነበር። ሁሌ ጭንቀት ነው። እሱን ባየን ቁጥር ሁሌ ጭንቀት ነው። ስንለየውም ራሱ ጭንቀት ነው። በቃ ስለሱ የምናስበው ማን ያውቃል ባልሰራ ኖሮ ይሄኔ በህይወትም ላልቆይ ይችል ነበር። ከፈጣሪ በታች እሱ ነው ቀጥሎ ህይወት እንዳለ ያሳያል። ተስፋ ማድረግ የጀመርኩት ከሰርጀሪ በኋላ ነው። ትምህርቴን በስርዓት መከታተል ጀመርኩ። አንደኛ ነው የወጣሁት። ይሄ ነገር ከላዩ ላይ ተወግዶ እንደነበረ እንደማንኛውም ሰው የተስተካከለ ቁመና ይኖረዋል የሚል ግምት ውስጣችን በበኩሌ ሆነን ለመናገር በጣም ጥርጣሬ ነበረኝ። እነዚህ ሰዎች ደግሞ በቃ በዙ ቢቀጥሉበት እንደዚህ አይነት ሰዎች የተጎዱ ሰዎች ቢረዱ ብዬ አስባለሁ። ወደፊት ህይወት እንዳለ ነገ እንዳለ እንዳስብ አድርጎኛልና በጣም